በሀገራችን በርካታ አድናቂዎች ካሏቸው ተዋናዮች ውስጥ በግንባር ቀደምትነት የሚጠቀስ አርቲስት ነው። አርቲስት ሽመልስ አበራ ጆሮ በመድረክ ተውኔቶች በርካታ ስራዎችን ሰርቷል። በተወዳጅ የአማርኛ ፊልሞችና ተከታታይ የቴሌቪዥን ድራማ ላይ በመሳተፍ በአተዋውን ብቃቱ ከህዝብ ከፍተኛ አድናቆትና ክብር የተቸረው አርቲስት ነው። ሰሞኑን አዲስ በሚወጣ ፊልም በስራ ላይ እያለ በደረሰበት ድንገተኛ የአይን ጉዳት በተለያዩ ሚዲያዎች አይኑ ፈጽሞ ማየት እንደማይችል መወራቱን ተከትሎ በሀገር ውስጥና ከሀገር ውጪ በሚገኙ አድናቂዎች ላይ ከፍተኛ ድንጋጤ ተከስቶ ነበር። ውድ የድሬቲዩብ ተከታታዮች አርቲስት ሽመልስ አበራ ጆሮ አሁን ያለበት ወቅታዊ የጤንነት ሁኔታ ምን ይመስላል? ከራሱ አንደበት እንከታተል። አዎ እግዚአብሔር ይመስገን አይኔ እንደዚህ ነው ቁልጭ ብሏል። እንግዲህ በጣም ሰብ ቪዲዮዎችን ያየሁኝ ነበርና በጣም አስደንጋጭ መረጃዎች ነበር ተለቀቀ። በጣም እኔም የደረሱኝ ማለት ከተለያዩ ዓለማት ይደውላሉና ስቲል አይኔ የሚያይ አልመሰላቸውም። እንዳውም በቅርብ ከሳውዲና ከካናዳ ወስደን እናሳክም አይኔ ያየ ነው ታዲያ አይነ ካየ ለምን እንደውም በደንብ በግልጽ አትታይም ምናምን ሁሉ ይሉኛልና ይሄ ነገር የሆነው በተለይ አንድ ሁለት ቦታ ላይ ሽመልስ አበራ ሁለት አይኑን አጣ የሚለው ነገር በቃ አዎ በጣም ትንሽ በጣም አስጨናቂ ነውና ወሬው እንዴት ይመጣቻለ እንግዲህ አላቅም ምን ያው ኢትዮፒካ ሊንጎች ጋር እንደሰማሁት የደረሳቸው ነገር ትክክለኛ ነገር በጣም ትክክለኛ የሆነ ዘገባ ነው የነሱ አዲስ ጣምም የሚል በላይቭ ሁሉ ገብቼ እንደዚህ አይነት ችግር ደርሶብኝ እንደነበር ነገር ግን እግዚአብሔር አትርፎኛልና ሰላም መሆኔን ገልጫለሁ። ግን ከዛ በኋላ ከየት እንደመጡ ሁሉ ጉዳዩ ግራ ነው የሚያጋባው። ዳውም አሁን እየመጣን አንድ የሰማው ሽመልስ አበራ ጆሮ አይኑን በድንገተኛ አደጋ አጣ ነው የሚለውና ልጁ ሲያነበው ሽመልስ አበራ ጆሮና አይኑን በድንገተኛ አደጋ አጣ እና እንደዚህ እንግዲህ ያው እዛ ላይ ከሚጻፉት ነገሮች በመነሳት ነው ሰው እንደ አይነቱ ጅምብር ውስጥ የገባውና በጣም ያስጨንቃል። በጣም እንግዲህ ወሬው ስቶሪው አዲስ ፊልም እየሰራ ነው። አዎ እዛ ፊልም ላይ አይነ ስውር ሆነ ነው የምትሰራው። አዎ እና አይነ ስውር ሆነ ለመስራት የምታደርገው ሌንስ ችግር ፈጥሮብህ ነበር ለተወሰነ ለ24 ሰዓት አካባቢ። አዎ እንዴት ነበር እሱ ነገር ፊልሙ ርዕሱስ? እሺ ሰኔ 30 የሚል ፊልም ነው እየሰራ ያለሁት። አይራቅ የሚለውን ፊልም ፕሮዲዩስ ያደረጉ ልጆች ናቸው። ከነሱ ጋር ነው የሰራሁትና ምንድነው መጀመሪያው ቲያትሩን ካራክተሩን ሲሰጡኝ አቶ ሰውነት የሚባል 60 አካባቢ እድሜ ውስጥ ያለ ሰውዬ ይሄን ካራክተር ተጫዋች ሲሉኝ ከዚህ በፊት ያው ቴሌቪዥን ላይ ብዙ ሰው የማይረሳው ኮት የሚል አይነ ስውር ካራክተር ተጫውቻለሁ ማየት የተሳነው እና ከዛ ለመለወጥ ካራክተሩንም ለወጥ ለማድረግ ሁለተኛ ሪል እንዲመስል አይን ካራክተሩ አጋጣሚ በስኳር ህመም አይኑን ያጣ ሰው ነው። ስኳርና ደም ግፊት ተባብረው አይኑን አሳጡኝ የሚል ሰው ነውና ከሐኪሞች ጋር ማክሬያለሁ እንዴት አይነት አይን ሊሆን እንደሚችል። ከዛ ከሜካፒስቶች ጋር አወራውና አይኑ አይገኝም ወይ የሚል ነገር ራሴ ነኝ ያመጣሁት። አይኑ አይገኝም ስል ይገኛል አሉኝ። ባለቤቴ ሪታው ጋዩ አሜሪካ ትገኛለችና ይሄን አይን ላኪልኝ አልኳት። ከዛ ያንን ሌንስ ገዝታ ውድ ነው እሱ ላከችልኝ እና ያ ሌንስ እንግዲህ ያው የተመረተው አሜሪካን ሀገር ውስጥ ነው ኒውዮርክ ውስጥ ብዙዎችም የሚሰሩበት ሌንስ ነው። ሌንሱንም አንድ 6 ጊዜ ቀናት ሙሉ ያረኩት ሰዎች ያጎረሱኝ ያው የሚገርመው አሁን ምን ላይ መጨረሻ ቀረጻ ስናደርግ ከጧቱ 2 ሰዓት ተደረገልኝ ማታ 2 ሰዓት ነው ይወጣልኝ ሌንሱ። ምክንያቱም በቃ ከሚወጣ ከሚገባ አንደኛ ዛውም ካራክተር ላይ ቆይት ትላለ በሁለተኛ ደረጃ ደግሞ በቃ ጨርሼ ይወጣልኝ ብዬ ወጥቷል። ምንም አይነት ፕሮብሌም አልፈጠረብኝም ባይኔ ላይ። ምንድነው አብሮት የነበረ ቅባት ነገር አለ ሌንሷን የሚዘፈዘፍበት ያቺ ቅባቱ ሲያገላብጧት ስታልቅ ቪዥን የሚል የአይን ጠብታ
ቢደረጋለ ማለት ነው አንድ ልጅ ሐሳብ ተከልክሏል የብዙ ሰዎችን አይን አጥፍቷል አሁን እንዳውም ሆስፒታል አጋባቢ ስንሰማ በቪዥን ብቻ ብዙ አይናቸው የጠፋ ሰዎች አሉ አይን ለማጥሪያ ሲደፈርስ ምናምን ይጠቀሙበታልና እሱን ዘፈዘፈበት ሁለተኛ የቀረዛ ውስጥ የራሱ መዘፍዘፍ ያለ ኬሚካሊው ምን አናቀም ከዛ በኋላ ሁለት ጠብታ አድርጎ ነው እንደገና ሌንሱን ያደረገልኝ ያኔ በጣም በቃ እሳት ፊቴ ላይ ተቀመጠ ነው የሚመስለውና አቃጠለኝ ደግሞ እንዳጋጣሚ ፊልሙን ልጨርስ 3 ሲን ይቀራኝ በዛ ቀን ነው መጨረሰው እና መጀመሪያውን በቃ ያለቀሰ አይኔ ይመጣል ይጠርጉልኛል ሜካፕ ይቀባል በትግል ጨረስኩኝ ሁለተኛው ሲል ላይ በቃ አረነደርኩኝ በጣም ነው የሚያመው ይሄ ነገር በጣም አቃጠለኝ የሆነ ችግር ተፈጥሯል አልኩ ሁለተኛ ላይ ሁለተኛ የመንገድ ሲን ስንሰራ ብርሃን ሁሉ ማየት አቃተኝ በሌንሱ ውስጥ ከዛፍት በነበረው ላይ ታይ ነበር በደንብ ያው ለአክቲንግ በጣም ይረዳል ደመና ነገር ነው የሚያደርገው ነጭ መኪና ሲያልፍ ብቻ ነጭ መሆኑን ታያለ እንጂ ሌላ ከለር አያሳየም እና በጣም ግን በቃ ፔኑ አመመኝ መነጽር አረኩና በመነጽር ውስጥ ሁሉ ያልፋል እንባይ በአራቱም ማዕዘን ነው የሚያለቅሰው ከዛ 10 ሰዓት ላይ ምትሰራ አዚዛ ምትባል ልጅ አለች እሷ ጋር አንድ ሲና ላይ መጨረሻው አልቻልኩም በቃ መሄድ መቀጠል ስላልቻልኩ እሷ መጣች የማን ደላካት አላቀ ለእግዚአብሔር ነው ይላካት ብዬ ነው ማስበው ምክንያቱም መጣችና በጣም እኮ የተሰቃየ ነው ምንድነው ነገር ውስጥ ላይ ሌንስ ቪዥን አረ ቪዥን አይደረግም የራሱ መዘፍዘፍ ያለው ልጁን አታሰቃዩ ታውጡት አለች ማለት ነው ሲወጣ አይኔ እና ብርሃን መቋቋም አቅቶኝ ብሸፍንም ብርሃን እንጂ ሌላ ጨረር ነገር እንጂ ሰው አይታየኝም መንገድ አይታየኝም ከዛ እናንተ ሰዎች አይኔ አይታየኝም ስል እንደገና ሁለት ጠብታ ቪዥን አደረገልኝ ኮምፕሊትሊ በቃ አይኔ መነጽር ሰጥቶኝ ምሳ በልተን ተረጋግተን አክም ቤት እንሄዳለን ተባባል እኔ ግን ቼክ አረግ ነበር አይኔ እንደማያይና እንደማያይ ምግብ ሲመጣ በቃ አይኔ እንደማያይ አወኩ ምክንያቱም የመጣው ምግብ ምንድነው ያዘዛችሁ ስል ጥብስና ሹሮ ነገሩ ነው እንጂ የሚታየኝ አይታየኝ ከዛ ሲል ታጠቡ አዘጋጁ ታጠቡ ሲልኝ ታጠብኩ ስታጠቡ ማይ የባሰ ከዛ በቃ ተደነጋገጡ እነሱ ግድ የላችሁ ሆስፒታል ይዛችሁ ሄደዋል ጀርመኖች የሚባል ሆስፒታል አለ እዛ ይዘውኝ ሄዱ ማለት ነው እዛስ ታምበብስቲት ለኛለች ምን አይታየኝም እኮ የሚታየኝ ነገር የለም ስፔሻሊ ምንም አይልኝም ማለት አሁን አንቺ ነጭ ሆነሽ ነው የምትታየው ዶክተሯ ጋር ቀረቡኝ ያው ዶክተሯ ስታየው ኦሬዲ ተሰነጣጥቋል ዋናው የጥቁሩ ፓርቱ ተሰነጣጥቋል በተለይ ይሄኛው በጣም ተጎርቷል ይሄኛውም እንደዚሁ ነው ግን ከዚህኛው ይሄኛው መለስ ያለ ነው ለዚህ ነው አይንም ማያው በቃ ኦሬዲ ክራክ አርጓል አለች ደነገጥኩ በቃ ምንድነው የሚደረገው ለነሱም ተረባበሹ ግማሾቹ ያለቅሳሉ ግማሾቹ ምንድነው የሚደረገው አለ 24 ሰዓት አይነ መድኃኒት ተቀብሮ እሱ ይሸፈናል መጀመሪያ ቀን እንደዛን ሞክራለን ሁለተኛ ሞክረን ከዛ ህክምና ነው ኦፕሬሽን እናደርጋለን ህክምና ይደረጋል አታስብ ተረጋጋ አለች በጣም ጥሩ ዶክተሮች ናቸው አረጋጉኝ ያው ይሄን ከፍተው ሙሉ ቅባት ነገር ተደረገ 24 ሰዓት ቆይቶ ይከፈታል ተባለ ልክ ለሊት ተኝቼ ያው ጭንቀትም ስላለ ሳይ ብርሃን ነገር ሲገባ ታየ ኦኬ ብርሃን ከገባ አይኔ ያል ማለት ነው አልኩኝ ሰዓት 5 ሰዓት ላይ ሲከፈት እግዚአብሔር ይመስገን አይኔ ማየት ጀመረ ሁለቱም አይኔ አሁን ዛሬ ቼክአፕ ነበርኛው እናንተ ጋር ስመጣ ምንድነችኛ ትንሽ ማንበብ ላይ ቢጂ ትላለች ስለዚህ በርቀት ለማሳያ መነጽር ታረጋለ በተረፈ ግን ሁሉም ሰላም ውስጡም የተጎዳ ነገር የለም ውጪም በጣም ፒስ ነው አለች እግዚአብሔር ይመስገን በጣም መዳህና ያለ በስማ የእውነት ለመናገር እኔ እንደዚህ ሰው አስቤ አላቅም በጣም ብዙ ሰው ነው የሚደውልልኝ መደወል ብቻ ሳይሆን ከተለያዩ ሀገራት አይነን እናሳክማለን የሚል ነገር ነው ያሩኝ የእውነት የኢትዮጵያ ህዝብ በጣም ምስኪን የዋህ ህዝብ ነውና በመላው ኢትዮጵያ ያለው ወገኔ በጣም
መወዳቸው ማከብራቸው እኔ ለኔ ይሄን ያህል ምንም ኢቭን ድኛለሁኝ እኔ ግዴላችሁም እያልኩኝ ያለቅሳል ቤተሰብ ተሰብስቦ ያለቅሳል አላቃቸውም በፌስቡክ በምን ደውልኛል እስካሁን ድረስ ቴክስት ያላለፈምና አንዳንዴ መረጃ ሲያስተላልፉ ቤተሰብ ይኖራል ንውድ ሰው ይኖራል ናምና ልክ ያልሆነ አንዳንድ አይኑ ጠፋ ሁለቱን አይኑን አጣ ምናምን የሚለው ብዙ ሰው ረብሿልና በጣም አድናቂ ምናምን ብቻ ብዬ አይደለም ገልጸው እኔ በመላው ዓለም ያሉት የኢትዮጵያ ሕዝብ እግዚአብሔር ያክብርልኝ እድሜ ይስጥልኝ መቼም ምን እንደሚባል አላቅም እኔ ያቺ ጊዜ የእውነት አይኔ ጠፍቶ ቢሆን ምን እንደምሆን ሁሉ ግራ ይገባኛል ምክንያቱም የሰው ጭንቀት በጣም ያስጨንቅ ነበር እኔ ስልኬን ሁሉ ማን እንደሰጠው ሁሉ አላቅምና በዓለም የተበተነ ነው የሚመስለው ከካናዳ ከእንግሊዝ ከምናምን ታላልቅ ሰዎች ሁሉ ያለቀሱ አያቸዋለሁ ራውንድ በሚል ሆነ እንትን ላይ ሁሉ ያለቀሱ አያለውና የእውነት ይሄን ያለ እኔ ሰው ይሆንልኛል ያላስብምና በጣም እግዚአብሔር ይስጣቸው የእውነት በጣም ሰላም ነኝ በጣም ጤነኛ ነኝ አሁን በብዙ ስራዎች ላይ በስፋት ነው አሁን እየሰራው ያለሁት መጣለውኝ ምን ጊዜም መቼም ለዚህ ህዝብ ምንም ነገር ባደርግ መመልሰው ነገር ያለ አይመስለኝም በዚህ ወቅት ውስጥ ያየዋት ማለት ነውና እግዚአብሔር ይስጥልኝ ነው ማለት ነው የስራ ውጤት ምን ያህል ህዝቡ ጋር ደርሶ ህዝቡ ምን ያህል እንደሚወድህ ነው ያለበትና አው እኔ እቺን ቅስበት ሁሉ ምን ሊያሳየኝ እግዚአብሔር እንደፈጠረው ሁሉ አላቅምና የህዝቡ ፍቅር በጣም ነው ያየሁት የዛሬ ስንት አመት የህሊና አዳም ላይ ቴሌቪዥን ድራማ ላይ የሚያቀኝ ሰው ከአሜሪካ ወጥቷልና አይኑ ጠፋ ሽመልስ ሲባል መኪና ሊጋጭ ነበርና መኪና አቁሞ ኢትዮጵያ ደውሎ ስልኬን አፈላልጎ ደወለልኝና ያለቅሳል እኔ ህሊና አዳም ላይ ነው ያየው ከዛ በኋላ እንቀዝቃዛው ላፈምና ፊልሞችን አይቻለውና ግን በአካል አይቻላቅምና ሳላይ አይን ጠፋ ሲባል ምናምን ይላልና እንደዚህ ህዝቡ እንደዚህ አይነት ፍቅር እንደዚህ አይነት ለኔ መጨነቅ በጣም እንጃ አላቅም ለመልሰው የምችለው ነገር አይደለምና በጣም ብዙ ተረብሿል ይሄ ሁሉ የተረበሸ ህዝብ በጣም ሰላም መሆኔን ያው እንድትነግሩልኝ ነው ፈልገው በጣም ፒስ ነኝ በጣም ሲበዛ ጤነኛ ነኝ ግን ወደኋላ ልመለስ እዚህ በኋላ ሲን ይቀራል አዎ ሶስት ሲኖች ይቀሩኛል ሁለት ሲን ነው የሚቀረኝ ደፍረት አድርገዋል ከዚህ በኋላ ይሄን ሌንስ እኔ ሌንሱ ላይ ችግር የለውም ነው ባይ ነኝ አሁንም ከዶክተር ጋር ቀርበን ከሷ ጋር ያወራን ነበር ያይን ሐኪም ጋር ሳዩት ነው መተለው እሷ ማን ሐኪም ያይን ሌንስ ሻጮች ጋር አሳዩት ነው እንዳጋጣሚ ሆኖ አንደኛው ሲን የኔ ሲን በመነጽር ነው የሚያልቀው መነጽር ያኛው ይሄ አይኔ የሚታየው መነጽር ተሰብሮብኝ ከዛ ጊዜው መነጽር መግዣ ጊዜ ስላልነበረኝ ነው ኮንቲኒዩስሊ ፊልሙ ላይ የሚታየው ከዛ ቀን ሲሻገር ግን መነጽር አድርጎ ስለሚታይ ችግር የለውም አንድ ሲን ነች ያለችው ግን ያን ያህል አሳሳቢ አይደለም ምክንያቱም የፊልሙን የኔን ፓርት 90% ወይ 95% ጨርሻለሁ ተሰርቷል በዚሁ ሌንስ ተሰርቷል ብሔራዊ ቲያትር የተለያዩ የኢትዮጵያ መድረኮች ላይ እናቀርባለን ብዙ ፊልሞችን ሰርተሃል ለእንተመሰለ ነገር ግን አጋጥሞሃል ከሜካፕ ጋር ከአለባሳት ጋር ምናልባት ከመድረክ ላይ ሳታለ ብዙ ነገሮች ኤሌክትሪክ አለ አት ነገር አለ ለነገር አጋጥሞሃል ከዚህ ቀደም እኔ ትንሽ የለመርኩ ይመስለኛል አሁን ትላንትና ካፕታሙ ቦጋለ የሚባል ታውቀዋለህ ጋዜጠኛው ጋር ሰምቶ በጣም ተናዶ ይናገረኝ ነበር ምንድነው ቃል ኪዳን የሚል ፊልም ሰራ ወደ አዋሽ ህልም ናት የህልም ሲነጭና በጣም ትንሽ ናት እና ባለቤቴ እርጉዝ ናት እሷን ይዤ ነው የሄድኩት እና ተቆፍሮ እቀበራለሁ እስከ አንገቴ ድረስ እና እኛ እናቀው አካባቢው ሶደሬ ስለሄድን በዛው አዋሽ እንሂድና እንስራው ያን ሲን ቆፍረን ብለን ባህር ዳር ላይ ነው የምንሰራው እና ለካው አፈሩ ማህነ ያደርጋል ከዛ ውጪ ስትወጣ እግርና እጅ ላይ ሰራ ይችላል ከዛው ደግሞ አዋሽ በጣም እባብ ተታውቃለች በእባብ አለቀ አሁን እኛና ሙቀቱ አይደለንም ገባን ቦታው ተመቸን ባህሩን ምኑን አይተንና ተቆፈረ እዛ አካባቢ ያሉ ሰዎችን አስቆፍረን ተቀበርኩ ነኝ ስቀበር ምንድነው እዛ አካባቢ ያሉ ሰዎች በጣም ተደንቀዋልና ምን ያረገ ነው አይሷን ለማግባት በባህላዊ መንገድ አራ ያግባት አረ ከባድ ቦታ ነው ያለበት አራ አውጡት ልጁን እግሩም እጁም ላይ ሰራ ይችላል ሁለተኛ ውስጥ ለውስጥ የሚሄድ እባብ አለ ምን ልታረጉት ነው አራ አውጡት አለ
እንግዲህ እዛ ፊልም ላይ ቺሲን ከ30 ሰከንድ በላይ ሰዓት ኦሬዲ ነው የጠፍቼ ነበርና ሚስተር ጉዞና እየተንገዳገረ ነው ላብ ያልባታል ካሜራማኑ አልቻለም ከሙቀቱ ጋር በኋላ በቃ ካለበለዛ እንገላችኋለን አሉ ካላወጣችሁት እንገላችኋለን አሉ በኋላ ያቆታል ነሱ ያየን አይሞትም አወጡኝ ማለት ነው አው ለተወሰነ ጊዜ ጀምግሬም መስራቱ ላቅቶ ነበርና እንደዚህ አይነት ነገር ሪስክ ወስጃለሁ ከዚህ በፊት ደግሞ እዛው ፊልም ላይ መኪና ሰካራሞኝ መኪና ግጭት አለና የተለያዩ መኪናዎች የኛ መኪናዎች ነበሩ ለፊልሙ ያመጣናቸው ማለት ነው እና መኪና የሚያቆምልህ ልጅ ሰው ሊያወራ ዞር ሲል ይዱ ሲባል ያኛው መኪና መጥቶ አነሳኝ እና ሰው መናገር አልችልም ለጠይቅም የምችለው ነገር አለ ፊልም እየሰራው ነው ጥፋተኛውን እንጂ እነሱ አይደሉም ደግነቱን ያልጎዳኝም ተነስቼ እንደዚህ ነው ያልኩት ወንድሜው ነበር መታሉኝ አይ ትንሽ ነው መታኝ በርግጥ መጥቶኛል ግን ያው ያሉትም ሰዎች እንዲደናገጡ አልፈለኩምና አይ ትንሽ ነው መታኝ አልኩኝ የሚቀጥለው ቀን ቼክ አደረኩኝ እዚህ አካባቢ ቅጥቅጥ ነገር ነው ያለኝ እንደዚህ አይነት ነገሮች ፊልም ላይ ገጥሞኛል አንዳንዴ የምወስደውም ሪስክ እኔ ትንሽ ከብዳል አበዛዋል አሁን የመጨረሻ አስተማረኝ ሪታንሽ ነው ሶኔ ላከችው ለኛል ከውጪና ልክ ይሄን ወሬ እሷ ውጪ ነው ያለችው አልባ በስልክ አውርታ ሊሆን ይችላል ተዘቀበፍ ልክ ወሬውን በማህበረሰብ ድረገጽ ስትመለከተው አውቀ ደብቀሃታል መሰላት በሱ ሳውን እኔ እሷ መንፈሷ ነገራታል መሰለኝ አጋጣሚ ያለቀሰ አይኔ እየወጣ ደወለች ታሪያስ ምናምን ስለይ እያልኩ ነው ማውራት አለው አይኔን ትንሽ አቃጥሎኝ ምናምን ላታለው ምን ነው ስትለኝ እኔ እንጃ ቪዥን ተከቶ አይኔን አመመኝ ኦሬዲ አይኔ አይም ግን በዛ ሰዓት ከዛ በእናታ ታስጨንቀኝ በቃ በኋላ ደውል አወራረ ደስ አይልም ማለችኝ በኋላ እኛ ታሽጎ ወደ ቤት ስንገባ ደወለች እንዴት ነው ስትለኝ ደህና ነኝ አይነቱ አው ቀረጻው ስትለኝ አቆም ነው ምን ነው ስትለኝ አይ በቃ አይኔን በጣም አመመኝ ላብረን ነው ተሰብስበን ቁጭ ብለን እያወራን ነው አልኳት ለምን ተሰበሰባችሁ አለች አላቅም ማለኛው እንዲሁ እናውራ ብለን ነው እኔ ምንም እንደዚህ ታበስባለች ብዬ አላሰብኩ እናውራ ብለን ነው ሲቆረጥ በቃ ወደ ቤት መጣን አልኳት እስቲ በስካይፕ ደውልልኝ አለች ታሽጓል ይሄ ስታይ እንትን ትላለች በዛ ሰዓት እህቶቼ ምናምን ያለቅሳሉ አንዷ እህቴ በቃ ግማሾቹ ገብተው ያባብሏታል አይኑ አልጠፋም ትንሽ ፋቅ ስላለ ነው ምናምን ይሏታል እሷ ልትባብል አጋጣሚ እሷ ስልክ ላይ ደወለች ስትደውል እሷ እያለቀሰች ነው ድምጽሽ ሞቷል ምንድነው በምን ምክንያት ሞታ ቀድም ስደውል አይኔን አቃጠለኝ ብሎ ነበር በስካይፕ ካላሳያችሁኝ ሞቼ ገኛለሁ አለ በቃ በቤት ስልክ ደወለች ለሰው ቼክ እኔ አነሳሁት ለምን በቤት ስልክ አነሳ እንደ ሰላም ሆነ ልንገርሽ ብዬ ነው በቃ ሰላም ኮንክ በስካይፕ ያለች በቃ ይኸውልሽ ቅድም እንትን ሲል ሰቃጠል ሄጄ ነበረ በዚህች አካባቢ ስለተፋቀ አይኔን አሽገውልኝ ነው እንጂ አታስቢው እግዚአብሔር ምስክሬ ነው በቃ ሞቼ ገኛለሁ አለች ቁጭ ብዬ አየችኝ ያሳየው ጮች በቃ ማረጋጋት እነሱ ያረጋጓታል ሰለሞን ወይ ምናምን ይሰራሉ አብረውኝና አረጋጓት ምንም ልትረጋጋች እሺ ቁም በሉት አለች ቆም ያለው እኔ ምንም አይኔ ብቻ ኮኖ ሌላ ችግር የለብኝም አልኳት በቃ እንግዲህ እስከ እነሱም ጧትም ሆኖ ለሊትም ሆኖ ያው የደወለች ነገ ታያዋለሽ ከዛ 5 ሰዓት ላይ በእነሱ ለሊት ነው ሲከፈት ደውዬ ይሄው አይኔ ሁለቱም አይኔ ያየ ነው አልኳት እሱ በዛ ነው እንጂ ተረጋጋችሁ በዌብሳይቱ ቢሆን እርግጠኛ ነኝ ትሞታለች ሩቅ ያለ ሰው እንደምታቀው በዚህ በቅርበት እንደሚታየው አይደለም የሚሆንለትና ከባድ ነበር ይሄ ለአይነ መጥፋት ምክንያት ሊሆን የነበረ ፊልም በጣም ትልቅ ሪስክ ያስወሰደ ፊልም መቼ ነው በጣም ምንድነው ርዕሱ ሰኔ 30 ነው የእውነት ለመናገር በጣም ቆንጆ ስክሪፕት ነው እኔ ስክሪፕት ያየው ነው መሰራው ደስ ብሎኝ ማለት ግሩፑም ቆንጆ ነው እግዚአብሔር እንግዲህ እንዴት ተደከመበት ስራ በቅርቡ ኦሬዲ አሁን ኤዲቲንግ ላይ ነው ያሉት ኦልሞስት ከ5% ወይ ከ3% በላይ ቀረጻም አልቀረውም ኤዲቲንግ ላይ ናቸው ያሉት በቅርቡ ለእይታ ይቀርባል ብዬ አስባለሁኝ ፍቅር ይባላል አዘጋጁ እንግዲህ ይሄ ነው ፊልሙ
መልካም እድል ለፊልሙ እመኝልሃለሁ ግን ሁለተኛ ተጠንቀቅ እሺ ወንድሜ በጣም ተጠንቀቃለሁ እግዚአብሔር ይጠብቀን በጣም ወዳችኋለሁ አከብራችኋለሁ እናንተንም በመላው ዓለም ያሉትም ኢትዮጵያዎች በድጋሚ እግዚአብሔር ይስጥልኝ እንደሚስተኝ መጥቼ መቼም እግዚአብሔር ፈቅዶልኝ እነሱን በፍቅር በስራ ማገለግልበት ነገር እንዲገጥመኝ በዚህ አጋጣሚ ምኞቴን ገልጻለሁ ምን ጊዜም እኔ የህዝብ ነኝ ወደፊትም የህዝብ ነኝ አዎ የህዝብ ነኝ የህዝብ መሆኔንም ህዝቡ አሳይቶኛል በጣም አመሰግናለሁ እናንተንም ወዳችኋለሁ